ጥበብን አለ ፈለኳት አለ የምድር መሰረት ድረስ ወርጄ ነው የፈለኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። እውቀት ልትጠቀጠቅ ትችላለህ። እውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች። ኃይልማ አቬለብል ነው ቀርቧል። ኃይልን የምትጠቀመው በጥበብ ነው። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ነፋስ እንደፈለገ አይነፍስም። እግዚአብሔር ባሰመረለት ነው የሚነፍሰው። ታግሎ አይደለም ያመጣው። እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። የነፋስን መንገድ እንደማታውቅ ሁሉ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። ማወቅ አይደለም ማስተዋል አትችልም። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የሆነ ነገር ደገም አድርገን እንዳንሞት በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም። ቆመ ስታየው ትንበረከካል። ኦር ይዘህ መጥተህ አስራት አውጥተህ ነው የምትሄደው። ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ። ማንም ከእናንተ መካከል ጥበብ ቢጎለው ነው ተብሎ የተጻፈው። ሰው መሬት ላይ ከሰው ጋር ጎን ለጎን ቁጭ ሲል ምን እንደሚያወራው ሁሉ ጽፏል። ሰነፍን አይደል ያለው? በሙቀጫ አስገብተህ ብትወቅጠው ስንፍናው አይለቀውም። ወቅጠህ አፈጭተህ ምን ብለህ መልሰህ ስታቆመው ስቲል ሰነፍ ነው። ይሄ ከኔ የተሰወረ ነው አለ። ይሄ ከሰው ልጆች የተሰወረ ነው። ከዚህም በኋላ ማንም ሰው ቢመረምር ይሄንን ሊያገኘው አይችልም። የተገጣጠመው ነገር ላይ እግዚአብሔር እንዴት ህይወት እንደሚዘራበት አታውቅም። በጣም ተግቶ ሲጸልይ፣ በጣም በዚያ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። እና ተንበርክኬ እማጸነዋለሁ። እግዚአብሔር ሆይ መንገድን አስተምረኝ፣ አደራረግን አሳየኝ። እግዚአብሔር እስከ ዛሬ እንዲያርጓል፣ ከዚህ በኋላስ እለምነዋለሁ። እምፈልገው እንዲሆን እየጠበቅኩኝ ልጎዳ እችላለሁ። እምትፈልገው ምንድን ነው ብዬ መለመን አለብኝ። ቤዛነትን ሰው ያስተውል። ስትነግረው ሞኝነት ነው ይላል። ሰው እንደዛ ሲል በዚህ እንዳፈርድበት ትክክል ነው። ናቹራል ማን ነው? ሮጠ የጨበጥከው ነገር በሙሉ ከንቱ እንደሆነ ያኔ ነው የሚገባ። መክብብ መጽሐፈ መክብብ ምዕራፍ 11 ቁጥር 5 ብቻ ነው የማነበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። የነፋስን መንገድ እንደማታውቅ ሕይወት ወይም መንፈስ በእናት ማዕፀን ውስጥ ወደሚገኘው አካል እንዴት እንደሚገባ እንደማታውቅ ሁሉ ሁሉን ሰሪ የሆነውን የእግዚአብሔርን ሥራ ማስተዋል አትችልም። ጌታ የተባረከ ይሁን። የመክብብ ምዕራፍ 11 ቁጥር 5 ላይ ያለ የጌታ ቃል ክፍል ነው። አስቀድመን ያነበብነው ሰለሞን ነው ይህንን መጽሐፍ የጻፈውና ራሱን ሰባኪው ብሎ ነው የሚያቀርበው። ሰባኪው ብሎ ነው ራሱን የሚያስተዋውቀው። እዛ ምዕራፍ 1 ቁጥር 1 አካባቢ ሄዳችሁ ስታነቡ ሰባኪው እንዲህ ይላል ብሎ ነው የሚጀምረው። በመሰረቱ መክብብ የሚለው ቃል ራሱ ትርጉሙ ሰባኪው ማለት ነው። ባይዘው በእርግጥ ይሄ ሰውዬ ራሱ ሰባኪ ነኝ ማለቱ አገልጋይነቱን በጣም ሰርቫንትነቱን የሚያመለክት ቃል መሆኑ ነው እንጂ ሰውየው በጣም የተከበረ በዓለም ዙሪያ ሁሉ እጅግ በጣም የተከበረ ታላቅ ንጉሥ ነው። እግዚአብሔር ከአባቱ ጀምሮ ደግሞ በእርሱ በኩል የቀጠለው በጣም ታላቅ የንግስና ታሪክ ያለው ሰው ነው እና መኃልየን በወጣትነቱ እንደጻፈው ይታመናል። ከዛ ደግሞ ጎልመስ ሲል ምሳሌን ጽፎታል። በኋላ ላይ በጣም ብዙ ነገሮችን ካየ እድሜውም ወደ ማገባደጃው ከደረሰ በጣም ማቹር ካረገ በጣም ትልልቅ ነገሮችን ኢንተርቴን ካረገ በኋላ በገንዘብ ደረጃ በጣም በሰለሞን ዘመን ወርቅ መቁጠር አይቻልም ነበር። ታውቃላችሁ፣ ወርቅ እንደ ድንጋይ ነበር፣ መቁጠር አይቻልም። ገንዘብ በውል አይታወቅም ነበር። ለሀብቱ ወሰን አልነበረውም ሰውየው። በስልጣን ረገድም ከሆነ ደግሞ ስርወ መንግስቱ በጣም ታላቅ ነበር። በእርግጥ ሰለሞን የነበረው መንግስት በጣም ትልቅ ከመሆኑ የተነሳ የነበረውን መንግስት ለማጽናት ብሎ የሄዳቸው አንዳንድ ዘመኑን ያሳጠሩበት መንገዶች አሉ። ረጅም ዘመን ለልጆቹ ለልጅ ልጆቹ ሁሉ ከሮብዓም በኋላም እንዲቀጥል ማድረግ ቢችልም ግን በጣም እድሜውን እንዲቆርጥበት ያደረገ መንግስቱ በጣም ግዙፍ ስለነበር ያንን ማጽናት ፈለገ። እግዚአብሔር የሰጠው ነገር አልበቃ ብሎት አካባቢው ላይ ያሉትን ሁሉ መግዛት ፈልጎ እንደምታውቁት አካባቢው ካሉ ነገስታት ልጆች ጋር ሁሉ ይጋባ ነበር ይላል መጽሐፍና እየሄደ ሰለሞን ማንም እምቢ አይለው እጅግ ጥበበኛ ነው ይላል። ደግሞ አይ ቲንክ የዳዊት ልጅ ነው። ዳዊት እንደምታውቁት ነው መጽሐፍ ቅዱስ ስለ ሰለሞን ባይነገር ስለ ዳዊት ግን በጣም መልኩ ያማረ ነበር ይላል ዳዊትን። ስለዚህ ሰለሞን የዳዊት ልጅ ነው። እዛ ሰውነት ቁመና እዛ ምናምን ጥበብ ተጨምሮ እዛ ቁመና ላይ ንግስና ተጨምሮ እግዚአብሔር ሞገስ ተጨምሮ እየሄደ የንጉስ ልጆች ነበር የሚያገባው ይላል። መንግስቱን ለማጽናት ነው እና በአካባቢው ያሉ ነገስታቶች መጥተው ተዋግተው መንግስቱ እንዳይወድቅበት ከመፍራት የተነሳ እና በእድሜው ማብቂያ እንደዛ አይነት ነገር ውስጥ ሁሉ ገብቶ ነበር። ግን እሱን ሁሉ ካየ በኋላ በሰለሞን ዘመን በሰለሞን እድሜ እግዚአብሔር በሰጠው ጥበብ ሰለሞን ያልነካው የምድር ጠርዝ የለም። ሁሉንም ነገር ካየ በኋላ ሁሉንም ነገር በእጁ ጨብጦ
ከንቱ ነው እና ያልደረሰበት ነገር የለምና ምዕራፍ 1 ላይ ስታነቡ ቁጥር 1 ጀምሮ ሰባኪው እንዲህ ይላል ብሎ አሁን ሁሉም ሰው ይጓጓል። መኃልየን የጻፈው ሰለሞን ነው። ይሄን የጻፈው እንደገና ምሳሌ መጽሐፍን የጻፈው ሰው ነው የጻፈው። በጣም ጥበበኛ ነው፣ ታላቅ ሰው ነው፣ ብዙ ነገር ሊነግረን ነው ብለው ማንበብ ሲጀምሩ ሰባኪው እንዲህ ይላል ከንቱ 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 የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ፣ አገኘሁት አለ። ጥበብን አለ ፈለግኳት አለ። የምድር መሰረት ድረስ ወርጄን የፈለግኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለግኳት፣ በደመና መካከልም ፈለግኳት ይላል። በየትኛውም ቦታ ፈለግኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። በመክብብ መጽሐፍ ላይ ያለውን ሐሳብ ሰመራይዝ ማድረግ የምትፈልጉ ከሆነ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን። ያገኘን የጻፈው ሞክሮ ሚስ ያደርግ አይደለም። ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኤቨር ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ለዛ ነው ሰለሞንን ከመስመር ያወጣው። ኢየሱስ ራሱ ዊዝደም ነው፣ ዋይዝ አይደለም። በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም። ቆመ ስታየው ትንበረከካል። ኦር ይዘህ መጥተህ አስራት አውጥተህ ነው የምትሄደው። አትችለውም። በጣም ማይቲ ነው። ይሄንን የሰጠው እግዚአብሔር ነው። ባይዘዌ ታግሎ አይደለም ያመጣው። በንግስናው መጀመሪያ እግዚአብሔር ለሰለሞን ተገለጠ። ምን ልስጥህ አለው። የዳዊት ልጅ ነህ፣ ኪዳን አለ፣ የመሲሁ ላይን ነህ። አሁን ምንድነው ማድረግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው ጥበብ ስጠኝ አለው። ኃይል ስጠኝ፣ ጉልበት ስጠኝ። ሁሉም እዛ ውስጥ አለ። ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ። ማንም ከእናንተ መካከል ጥበብ ይጎለው ነው ተብሎ የተጻፈው። ኃይልማ አቬለብል ነው፣ ቀርቧል። ኃይልን የምትጠቀመው በጥበብ ነው። እውቀት ልትጠቀጠቅ ትችላለህ። እውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች። ሰውየው ጥበበኛ ነው። እግዚአብሔር በጥበብ ይሙላችሁ። በእውነት በኃይልም በጽድቅም በጸጋም ይሙላችሁ። እና ይሄ ጥበበኛ ምሳሌ መጽሐፍ ላይ ያልዳሰሰው ሶሻል ላይፍ የለም። ሰው መሬት ላይ ከሰው ጋር ጎን ለጎን ቁጭ ሲል ምን እንደሚወራው ሁሉ ጽፏል። ሰነፍን አሁን እንደ ሰለሞን የሚያቅሰዋል። ሰነፍ ባይዘው ያለው መጽሐፍ ምሳሌ ውስጥ ነው። እናንተ ዝም ብላችሁ ሌላ መጽሐፍ አታንብቡ። ሰነፍን አይደል ያለው በሙቀጫ አስገብተህ ብትወቅጠው ስንፍናው አይለቀውም። ወቅጠህ አፈጭተህ ምን ብለህ መልሰህ ስታቆመው ስቲል ሰነፍ ነው አይደል? ሰነፍ በአልጋው ላይ አይደል ያለው በር በመዝጊያው ላይ እንደሚሄድ ይሄዳል ይላል። ያላየው እግዚአብሔር ያላሳየው አይኑን ከፍቶለት ያላየው ነገር ግን በሙሉ ከፀሐይ በታች እያለ ነው የሚጽፈው። ከፀሐይ በላይ ያለ ማለት ነው። ክብር ለእግዚአብሔር ይሁን። እና ይሄ ሰው ምዕራፍ 11 ላይ ደረሰ። እየጻፈ ምዕራፍ የመጨረሻው መጽሐፍ ነው የሰውየው የመጨረሻዎቹ ምዕራፎች ናቸው። ከዚህ በኋላ ምዕራፍ 12 ነው። 12 ምዕራፍ አካባቢ ነው አይደል ያለው? 12 ምዕራፍ አካባቢ ነው ያለው። እና የመጨረሻው ቁጥሮች ላይ ሲደርስ በጣም ሃምብል ሆነ። እኛንም ባይዘው ሃምብል ያደርገናል። ይሄንን ሁሉ ነገር ማወቅ የቻለ ሰው ምሳሌ 6ን እናንተ አንብቡት እሺ፣ ጊዜ ስታገኙ። ስለ ጥበብ ኦልሞስት ክራይስትን ነው የጻፈው። ጥበብ ብሎ ጥበብን ያስቀመጠበት የጥበብን ቁመና ሲያስቀምጣት ክራይስትን ነው ባይዘው ፍንተው አድርጎ የጻፈው። አንደርስታንድ አድርጎታል። ይሄንን ሁሉ ነገር ያየ ሰው ሃምብል ይሆናል። ምንድነው የሚለው ቁጥር 11 የንፋስን መንገድ እንደማታውቅ። አሁን ሰለሞን ምንም የማያውቀው ነገር አለ? ሁሉንም ነገር ያውቃል። ሰው ብዙ ነገር አጥንቶ የንፋስን መንገድ ሁሉ መርምሯል። የንፋስን መንገድ ሲመረምር በትክክል በእርግጥ ቃሉ የሚለው ዊንድ ብቻ አይደለም ስፒሪት ነው የሚለው። ነፋስ የሚለው ንፋስ ብቻ ሳይሆን መንፈስም ነው የሚለው። የመንፈስን መንገድ እንደማታውቅ የሚሉ ድምፅ አለው። ሮሃ የሚለው ቃል ስለሆነ አንዳንድ ትርጉሞች ላይ ነፋስ፣ አንዳንድ ትርጉሞች ላይ መንፈስ። የንፋስን መንገድ እንደማታውቅ ሁሉ ይሄ ከእኔ የተሰወረ ነው አለ። ይሄ ከሰው ልጆች የተሰወረ ነው። በየትኛውም ዘመን ሰው ንፋስ ወዴት እንደሚነፍስ ያየዋል እንጂ መንገዱን አያውቀው። ከየት እንደመጣ ወዴት እንደሚሄድ ሰው አያውቅ። በዊንድ ቬን በሉት በተለያየ መንገድ በሉት አቅጣጫ እንደዚህ እያደረገ ይሞክረዋል እንጂ ከየት እንደመጣ አያውቅም። በመጣበት ሞመንት ወዴት ሊሄድ እንዳሰበ ብቻ ይጠቁመዋል። ወደዛ ሄዶ ይታጠፋ አያውቅም። ሰለሞን እንዳለ የንፋስን መንገድ አታውቅም። የንፋስ መንገድ አይመረመርም። የንፋስን መንገድ እንደማታውቅ ሁሉ አለና ሃምብል ሆነ። ይሄን አውቄያለሁ፣ እዚህ ጋር ደርሻለሁ፣ ይሄንንም ነክቼዋለሁ፣
እዚህ ጋር ስትሆን እሱንም ነክቼዋለሁ ከሱ ማለፌ እንትን አግኝቻለሁ ያለ ሰው የነፋስን መንገድ አላውቅም። አንተም የነፋስን መንገድ አታውቅም። ሰለሞን የነፋስን መንገድ እንደማላውቅ አይደለም እንደማታውቅ ነው የሚለው። ከዚህም በኋላ ማንም ሰው ቢመረምር ይህንን ሊያገኘው አይችልም። የነፋስን መንገድ እንደማታውቅ ሁሉ ቀጥሎ ምንድን ነው የሚለው? ሕይወት ወይንም መንፈስ የቀድሞ ትርጉም ምንድን ነው የሚለው? አጥንት ከአጥንት በእናት ሆድ ውስጥ እንዴት እንዲዋደድ እንደማታውቅ ነው የሚለው። አጥንትና አጥንት በእርጉዝ ሴት ሆድ ውስጥ እንዴት እንደሚዋደድ እንደማታውቅ፣ የንፋስን መንገድ እንደማታውቅ ሲል ኦፍኮርስ ማሊያቅ ይችላል ሲሉት ቆይ ላቅርበው አጥንትና አጥንት በእርጉዝ ሆድ ወይንም በእናት ሆድ ውስጥ እንዴት እንደሚገጣጠምም እንደማታውቅ እሱንም ሰርች አድርጓል። እንዴት ፕሮሰስ እየተደረገ እንደሆነ ማንም ሰው ሊመረምረው አይችልም። ስንት ወር ላይ እንደደረሰ፣ ስንት ሳምንት እንደሆነው፣ ስንት ቀን እንደሆነው ሊነግሩ ይችላሉ። አሁን በጣም ቴክኖሎጂው ጣራ ነክቷል። እህቶቻችን የሆነ ወር ሲደርስ እኮ ብዙ ነገር ነው የሚነግሩን። ግን አጥንትና አጥንት መቼ እንደሚዋሃድ ማንም አያውቅም። አጥንትና አጥንቱን እግዚአብሔር መቼ በእናት ሆድ ውስጥ እንደሚገጠም እንደማታውቅ። አዲሱ መደበኛ ትርጉም ደግሞ በጣም ቆንጆ አድርጎ ነው የሚያስቀምጠው። መገጣጠም ብቻ ሳይሆን የተገጣጠመው ነገር ላይ እግዚአብሔር እንዴት ሕይወት እንደሚዘራበት አታውቅም። መገጣጠሙ ላይ ብትደርስ መንፈስ ወይንም ሕይወት እግዚአብሔር እንዴት እንደሚዘራበት አንተ ደጅ ያለውም ውስጧ የሚሰራው እናትም አያውቁ። ይህ ሚስጥር ነው። ክብር ለእግዚአብሔር ይሁን። ነፋስንና በርዝን አያይዞ ጽፏል ሰለሞን። ነፋስንና በርዝን አያይዞ ኢየሱስ ተናግሯል። አሁን ሰለሞን ጥበብ እያወራ ነው። የእግዚአብሔርን ረቂቅነት እያወራ ነው። የእግዚአብሔርን ሁሉን ቻይነት እያወራ ነው። እግዚአብሔር ቢዮንድ ሜዥር ነው፣ መለካት ከሚቻለው በላይ ነው። አሁን እኔ አላቅም፣ እግዚአብሔር ግን ለነፋሳው መንገድ ያበጃል። እኔ አላቅም መንገዱ ነው፣ እግዚአብሔር ግን መንገድ ያበጃል። ሌን ያወጣለታል ለነፋስ። ነፋስ እንደፈለገ አይነፍስም፣ እግዚአብሔር ባሰመረለት ነው የሚነፍሰው። እግዚአብሔር ሁሉ ያውቃል። እኔ ፕሮሰስ ተደርጎ አልቆ የተወለደ ልጅ ነው ማቅፈው። እግዚአብሔር ግን አጥንትና አጥንትን መገጣጠም። የተገጣጠመ ሮቦት አይደለም እኮ እናት የምትወልደው፣ ህይወት ያለው ነገር ነው የሚወለደው። ህይወት መቼ እንደሚሰጠው አይታወቅም። ሐኪምም የሚነግር ህይወት አለው ነው የሚለው እንጂ መች ተሰጠው አያውቅም። እግዚአብሔር ህይወትና መንፈስን በእርጉዝ ሆድ ውስጥ በሚገጣጠም አካል ላይ እንዴት እንደሚያደርግ ማንም አያውቅም። መቼ እንዴት እንደሚያደርገው አታውቅም። የሰለሞንን አድማጮች ዝም ብላችሁ አስቧቸው፣ እኛን አስቡ። ትክክል ነው ይላሉ። የነፋስ መንገድ አናቅም። አዎ በእርጉዝ ሆድ ውስጥ ልጅ እንዴት እንደሚገጣጠም አናቅም። ተገጣጥሞ ህይወት እንዴት እንደሚዘራበት ምንም ኖሃው የለንም። አሁን እናንተ ኮምፕሬንድ ልታደርጉት የማትችሉት ሁሉን ሰሪ የሆነውን የእግዚአብሔርን ስራ ማስተዋል አትችልም። ሰው በጣም ብዙ ጊዜ ትንሽ ያቅ የጨረሰ ይመስለዋል። በጣም ትንሽ ያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። በጣም ተግቶ ሲጸልይ፣ በጣም በዚያ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። ሄዶ እግዚአብሔር የለም ሁሉ ይላል። ስለ ሁሉም ነገር መተንተን ይፈልጋል። ሁሉን ለማወቅ ትንሽ የቀረው የሚመስል ሰው፣ እማያውቀው ነገር የለም የተባለለት ሰውዬ ሁሉን የሚችል አምላክ የሚሰራውን ስራ ማወቅ አይደለም ማስተዋል አትችልም። እግዚአብሔር ሊገልጥልህ ካልወደደ በቀር፣ እግዚአብሔር ሊያሳይህ ካልፈቀደ በቀር ልታውቅ አትችልም። የማንን? ሁሉን የሚችል አምላክ የሰራውን ሁሉ አይደለም፣ እግዚአብሔር የሰራውን አንድ ነገር ማስተዋል አትችልም። የሰራውን ሁሉማ ማወቅ አይቻልም። የሚሰራውን አንድ ነገር እንኳን ሰው ማወቅ አይችልም። ሰለሞን እግዚአብሔርን ሲጠራው እንደዚህ ያለው ሁሉን የሚችል አምላክ። ክብር ለእግዚአብሔር ይሁን። ለዛ ነው የምንጸልየው፣ ለዛ ነው የምንበረከከው፣ ለዛ ነው አንችልም የምንለው፣ ለዛ ነው ሃምብል የምንሆነው። ፕራይድ ልባችን ላይ የማይገኝበት ምክንያት አንዱ ሁሉን የሚችል አምላክን ስራ መመርመር አልችልም እኔ እና ተንበርክኬ እማጸነዋለሁ። እግዚአብሔር ሆይ መንገድን አስተምረኝ፣ አደራረግን አሳየኝ። የእግዚአብሔር ባሪያ ሙሴ የለመነው እሱን ነው። አቤቱ እግዚአብሔር ሆይ ያለው፣ አቤት አለው፣ በስሜ ጠርተኸኝ አለው። ሙሴ ብለህ መንገድን አስተምረኝ። ሁሉን የሚችል አምላክ ስራ አይታወቅም። እግዚአብሔር እስከ ዛሬ እንዲያርጓል፣ ከዚህ በኋላስ እለምነዋለሁ። ምንድን ነው ልትሰራ የፈለግከው? አያስፈቅደኝም። ሲሰራ ሉዓላዊ ነው፣ ሁሉን የሚችል ነው፣ ሶቨሪን ነው። እኔን እየጠየቀ አይሰራም። እንዳቅ የፈለገውን ብቻ ነው የሚነግረኝ፣ የቀረውን ሰርቶ ነው የሚነግረኝ። እስቲ አሜን በሉ። የእግዚአብሔር ስራ ምንድን ነው? ክሪኤሽን። የእግዚአብሔር ስራ ምንድን ነው? ሪዴምሽን። ምንድን ነው የእግዚአብሔር ስራ? መፍጠር። ምንድን ነው የእግዚአብሔር ስራ? ማዳን፣ መዋጀት። ይህንን ሰው መርምሮ ሊደርስበት አይችልም። ሁሉን የሚችል አምላክን ስራ ሰው ስጋ ለባሽ አይችልም ሊያቅ። ማስተዋል አትችልም። እግዚአብሔር እየሰራ አታስተውልም። እግዚአብሔር እያደረገ ሰው አያቅም። እግዚአብሔር ማዳን እያደረገ እኮ ሰው ያሾፋል፣ ይሳለቃል፣ ይሳደባል፣ ይራገማል።
ያደል እንዲሆነው በአባቶቻችን ዘመን እግዚአብሔር ማዳን እያደረገ ፈርዖን ይንቅ ነበር፣ ይንቃል። የቤዛነት ስራ እግዚአብሔር እየሰራ በበግ ደም አድርጎ ለሚመጣው ነገር ጥላ እግዚአብሔር እየሰራ ፈርዖን እሰጠው ዘንድ እለቅለት ዘንድ እግዚአብሔር ማን ነው? ሰው አያስተውልም። ንጉሥ ሆኖ አያስተውልም። አስተዋይ ነው አያስተውልም፣ አያቅም፣ ይተላለፋል ከእግዚአብሔር ጋር። ማን ነው ሊያስተውል የሚችለው? እግዚአብሔር ብርሃን ይስጠን፣ ማስተዋል እግዚአብሔር ይስጠን። ሰለሞን በጣም አስደናቂ ሰው ነው በእውነት የእግዚአብሔርን ስራ ዋው! ክሪኤሽንን በጥበብ እግዚአብሔር መሰረት እንዴት መሬት ላይ እንደመሰረተ በጥበብ ሰማያትን እግዚአብሔር እንዴት እንዳቆመ ያወቀ ሰው የጻፈ የተነተነ ሙሴ ዘፍጥረት ላይ ሰለሞን ምሳሌ ላይ ባቀረበው መንገድ ይብን አላቀረበም። እንዴት አድርጎ የእግዚአብሔር ጥበብ እንደተገለጠ ፍጥረት ላይ የገባው ሰውዬ ሰው የእግዚአብሔርን ስራ ያስተውለው ማለት ይሄንን ሁሉ በዚህ መጠን እግዚአብሔር ሪቪል ያደረገለት ሰው ወደ ኋላ ሄዶ ክሪኤሽንን አንደርስታንድ አድርጓል ሰለሞን። እስቲል እንደዚህ ይላል የእግዚአብሔርን ስራ። የትኛው እግዚአብሔር? ሁሉን የሚችል። ክብር ለእግዚአብሔር ይሁን። ጎናቸው ያለው ሰው ማስተዋል ለምን በሉት፣ በደንብ ንገሩት። ማስተዋል ለምን። አያችሁ የሆነች ነገር አድርገን ሜካኒካል ሆነን እንዳንሞት፣ የሆነ ነገር ደገም አድርገን እንዳንሞት እግዚአብሔር በህይወታችን ላይ ዲዛይን ያደረገው ነገር መጨረስ አለበት። ሁሉን የሚችል አምላክ ነው ከኛ ጋር ፕሮግራም የጀመረው። ሁሉን የሚችል አምላክ ነው መስመሩ ላይ ያስገባል። ሁሉን የሚችል አምላክ ነው እኛን ለማዳን ፕሮግራም ያደረገው። ሚስ እንዳናረገው ቸርች ቁጭ ብሎ ሰው ሚስ ሊያደርግ ይችላል። እምፈልገው እንዲሆን እየጠበቅኩኝ ልጎዳ እችላለሁ። እምትፈልገው ምንድን ነው ብዬ መለመን አለብኝ። የእግዚአብሔርን ፕሮግራም አውቀን የምንሰራበት ቦታ ነው፣ እቅዴን የማረግበት ቦታ አይደለም። ቸርች እስቲ አሜን በሉ። እንትን ፈልጌ ነበር አልፈለኩም ነበር አይደለም። ነው ምን ትፈልጋለህ? አሜን ነው። ይሄንን አድርግ ሲል ስታስተውል ሮጠ የጨበጥከው ነገር በሙሉ ከንቱ እንደሆነ ያኔ ነው የሚገባ። ሰው አያስተውልም። ሌላ ብዙ ነገር እያስተዋለ የእግዚአብሔርን ስራ ሰው አያስተውልም። ክሪኤሽን ዋው ይላል። የመሬት አቀማመጧ፣ የፀሐይ አቀማመጧ፣ ፀሐይ አለመጥፋቷ፣ መሬት አለመቅለጧ፣ በረዶ አለመሆኗ፣ አለመቃጠላችን፣ ፍሪዝ አለማረጋችን በጣም ይገርመዋል። ሰው ሪዴምሽንን አያስተውልም። ቤዛነትን ሰው አያስተውልም። ስትነግረው ሞኝነት ነው ይላል። ትቀልዳለህ እንዴ ይላል። በዚህ ዘመን ይላል። በዚህ ዘመን ሰው እንዴት ቤዛነት ያወራል ይላል። ዓለም እንትን በደረሰች የእግዚአብሔር ስራ ነው። እንዴት ያስተውል ሰው? እንደዛ ሲል በዚህ እንዳፈርድበት ትክክል ነው። ናቹራል ማን ነው? እውነቱን ነው። ምንድነው ማድረግ ያለብህ? ግፈፍለት ብለህ ነው መጸለይ ያለብህ። ከድኖበት ነው። የማያምኑትን አይምሮ አሳውሯል። ቤዛነቱን እንዳያስተውሉ። ክብር ለእግዚአብሔር ይሁን።